አንድ ትልቅ አባት ልጃቸውን እቅፍ አድርገው ይዘው ጎዳና ላይ ወጥተው ስቅስቅ ብለው ሲያለቅሱ የሚያሳይ ቪዲዮ ብዙዎች አጋርተውታል። የራሳቸውንም ሐሳብ አንሸራሽረውበታል። ሰላም እንደምን ሰነበታችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ የግሉን ምልከታ የሚያቀርብ የዩቲዩብ ቻናል ነው። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ አድርጋችሁ ጀምሩት። በዛሬው ዝግጅታችን በተለያዩ ማህበራዊ ሚዲያዎች ስንከታተለው እንደሰነበት ነው አንድ ትልቅ አባት ልጃቸውን እቅፍ አድርገው ይዘው ጎዳና ላይ ወጥተው ስቅስቅ ብለው ሲያለቅሱ የሚያሳይ ቪዲዮ ብዙዎች አጋርተውታል። የራሳቸውንም ሐሳብ አንሸራሽረውበታል። አባትነት ለልጆች ሲሉ ማንኛውንም መስዋዕትነት የመክፈል የግል ምቾትንና ክብርን አሳልፎ የመስጠት ታላቅ የኃላፊነት ሚዛን እንደሆነ እንረዳለን። በትዕግስታቸውና በጽናታቸው የሚታወቁ አባቶች ለልጆቻቸው አስተዳደግና ደህንነት ሲሉ የማይገቡበት አውድና የማይወጡት የህይወት ዳገት እንደሌለ የአደባባይ ምስጢር ነው። ይሁን እንጂ አንድ አባት ማህበረሰቡ ከሚጠብቅበት የጥንካሬ ልክ ወጥቶ በዚህ ልክ ስቅስቅ ብሎ ሲያለቅስና እንባውን በአደባባይ ሲፈስ ማየት እኚህ አባት በውስጣቸው ያለውን ጥልቅ ስብራትና የደረሰባቸውን አቅም የሚፈትን የህይወት መከራ የሚያሳይ ኩነት እንደሆነ እንረዳለን። እንዲህ አይነት ልብ ሰባሪ እንባ አብዛኛውን ጊዜ የሚመነጨው መውጫ መንገዶችና በሮች ሁሉ ሲዘጉበት ለልጆቹ ሊያደርግ የሚፈልገውን የደህንነት ጥበቃና እንክብካቤ ማድረግ አቅቶት የህይወት አቅመቢስነት ስሜት ሲጫነው እንደሆነ መገንዘብ አዋቂነት ወይም ሌላ ትምህርት ላይ መድረስ ብዙም አስፈላጊ አይሆንም። ይህ በማህበራዊ ሚዲያዎች ላይ የተጋራውና የአባትነትን ከባድ ዋጋ የሚያሳየው ምስል ወይም ቪዲዮ አባቶች ለልጆቻቸው ያላቸውን ፍጹም ፍቅርና በችግር አጋጣሚዎች የሚሰማቸውን የኃላፊነት ከባድነት በግልጽ ያሳየ ያመላከተ ጉዳይ እንደሆነ ማሳያ ነገር ነው። ማናቸውንም የግል ፍላጎታቸውን ወደ ጎን በመተው ሙሉ ነገራቸውን ለልጆቻቸው ሰላምና የወደፊት ተስፋ ለሚገብሩ አባቶች የሚሰጠው ክብርና እውቅና ምንጊዜም የላቀ ሊሆን ይገባል፣ መሆን አለበትም ብለን እናምናለን። በተለይ ደግሞ በተለያዩ ማህበራዊና ኢኮኖሚያዊ ቀውሶች ወቅት በአባቶች ትከሻ ላይ የሚያርፈውን ከባድ የስነ ልቦናና የቁሳቁስ ጫና ተረድቶ መደገፍ የቤተሰብም ሆነ የመላው ማህበረሰብ የጋራ ኃላፊነት መሆን እንዳለበት መሰል ሁነቶች ያስገነዝባሉ፣ ያስረዳሉ። መሆን ያለበትም ይህ ነው ብለን እናምናለን። ውድ የቻናላችን ቤተሰቦች፣ ታዲያ እኚህ አባት፣ የእናንተ ወንድም፣ የእናንተ የቅርብ ዘመድ ምን ይሰማችኋል? ምን ማድረግስ ትችሉ ነበረ? አዎ አያድርገው። ወንድ ልጅ ልጁን ታቅፎ በዚህ ልክ ስቅስቅ ብሎ ሲያለቅስ ማየት ትልቅ ልብ ሰባሪ ክስተት ነው። እናም ምኞታችን ልጆች ከወላጆቻቸው ጋር ስቀው ፈንድቀው እንዲያድጉ፣ ወላጆቻቸውም በልጆቻቸው እድገት ተደስተው ተጽናንተው ተስፋ አድርገው እንዲኖሩ ነውና እግዚአብሔር መልካሙን ሁሉ ለዓለማችን፣ ለምድራችን፣ ለሰው ልጅ ሁሉ እንዲያድል እንመኛለን። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።